እሺ ከዛ እንደዚህ ወደ ውስጥ አልመጣም ካላችሁ ምን ታረጋላችሁ ፓን ልጅ ፓኗን ሴሌክት አደረግና ከዛ እንደዚህ አድርጌ ወደ ማላ መጣዋለሁ ማለት ነው ወርዚ ያዘሩ እዚህ እንደዚህ ማድረግ ይችላል ወርዚ ጋር ሚኒማይዝ እና ማክሲማይዝ ያደርኩ እንዲታይ ማድረግ ይችላል ማለት ነው ሶ ኦልዌይስ ሳፕ ሶፍትዌርን ስትጠቀሙ እስካሁን ያላችሁን ስቴፕ አታችሁ ስቴፕ እንዳትረሱ እዚህ በኋላ ዲፋይን ሎድ ፓተርን ላይ እንገባና ኦሬዲ ዴሎድ ብቻ ነው ያለው እዚህ ጋር ላይቭ ሎድ ኢንፎርም አረጋዋለሁ ለኮምፒውተሩ አጀስ ላይቭ ኤንድ አዲንግ ሎድ ፓተርን ለጊዜው ዴሎድ እና ላይቭ ብቻ ስለምጠቀም ሁለቱ ብቻ ይበቁኛል ከዛ በኋላ ከእንደገና ዲፋይን እና እዚህ ሎድ ኬዝ ውስጥ ገብቼ ሞዴል ኬዝ የምትለውን አጠፋለሁ ቢኮዝ ዳይናሚክ አናሊሲስ አንሰራምኛ ኦንሊ ስታቲክ አናሊሲስ ስለሆነ ሞዴል ኬዝ የምትለው አጠፋለሁ ሶስተኛ ሎድ ኮምቢኔሽን ላይ ገብቼ አድ ኒው ኮንቮል እና ኮምቢኔሽን ላይ ዴሎድ ፋክተር ወርክተኛ ታስተውሳላችሁ 1.3 add and live load factor is going to be 1.6 ማለት ነው so I just say it's add okay ላለው so the combination 1 combination 2 combination 3 ያላችሁ መጨመር ይችላልላችሁ ግን ይባጭሩ እዚህ ጋር default design combination ቢ steel frame design ነው የሚለው so concrete ነው አለው so okay ላለው so እዚህ ጋር ጨመራችሁ የራሱ ኮምቢኔሽኖች አሉ ሶፍትዌሩ ማለት ነው ከዚህ በመቀጠል ምንድነው ማድረገው ማቴሪያል ዲፋይን ያደርጋለሁ ስትራክቸር የሚሰራበት ማለት ነው ኖርማሊ ኮንክሪት እና ሪኢንፎርስመንት ባር ነው አድኑ ማቴሪያል አለው እዚህ ጋር ሪኔም ማድረጋው ለምሳሌ C25 ሊሆን ይችላል ማቴሪያሉ ኮንክሪቱ ሶ እዚህ ጋር ኮንክሪት ላለው so unit of concrete is clear it is 24 kN per meter cube so and the modulus of elasticity is going to be also 0.2928 ማለት ይችላልላችሁ let me say 0.2 ልበለው 20 ጊጋፓስካል ማለት ነው ኦኬ ሶ ኮንክሪት ዲፋይን አረኩ ስለዚህ እንደገና ሪኢንፎርስመንት ባር ዲፋይን አድርግ እዚህ ጋር መጣና ሪባር ስንት ይሆናል እዚህ ጋር it is going to be S300 ላል ለምሳሌ 300 ሜጋፓስካል 300 so it is rebar okay it is እዚህ ጋር ስንት ይመጣል 260 this is the minimum yield stress ማለት ነው 200 3 እዚህ ጋር እነዚህ very simple ክላስ ውስጥ አይተናቸው እንዴት እንደሚመጡ እንደዚህ so ኦኬ ቪዲዮ ታለው so ማቴሪያል ዲፋይን አደረኩ ማለት ነው ከዚህ በኋላ ምንድነው ዲፋይን ማድረግ ያለብኝ ሴክሽን ዲፋይን አደርጋለሁ so ሴክሽን ፕሮፐርቲ ላይ ፍሬም ሴክሽን ቢም እና ኮሎኒ ዲፋይን አደርጋለሁ አድኒ ፕሮፐርቲ it is not steel it is rather it is concrete ስለዚህ ሬክታንጉላር ነው yes so it is rename ላድርገው ቢም ስንት በስንት ለምሳሌ 40 በ25 ማቴሪያል ቀይራለሁ it is going to C25 አደርጋለሁ so this is going to be 0.4 and ከስር ደግሞ 0.25 so concrete reinforcement check አደርጋለሁ it is beam ነው yes 300 so this is 0.6 ይላል 0.043 አደርጋለሁ ይሄንን እንዴት እንደሚመጣ አይተናል መጣየቅ ትችላላችሁ ጓደኞቻችሁ ስለዚህ አንድ ቢም ሴክሽን ዲፋይን አደረኩ አንድ ደግሞ ኮለን ሴክሽን ዲፋይን አደረኩ ምን ላድርገው እሺ